አይደለም ቅርብ ነው። የሐዋርያው የቅዱስ ጳውሎስ መልእክት ፊልጵስዩስ ምዕራፍ 4 ቁጥር 6 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ቅዱስ ተብለህ የምትመሰገን ልዑል አምላካችን እግዚአብሔር በተሰደድን መከራ፣ ስቃይ፣ ሞት በያዘን ጊዜ የማትሰደደው ከእናታችን ከመብዙኃን ከድንግል ማርያም ጋር ሆነ ተሰደ ለዘመናት የተሰደድንበትን ማንነት እንደገና ወደ ፍቅርህ ወደ አባትነትህ እንድንመለስ እኛ እያሳደድን አንተ ግን ደግሞ እንዲሁ ለእኛ ተሰደህ የመለስከን አምላካችን ልዑል እግዚአብሔር ክብርና ምስጋና ውዳሴና አምልኮት ላንተ ይሁን። ክቡራን መምህራነ ወንጌል አባቶቼ፣ እግዚአብሔርን እያገለገላችሁ ያላችሁ ሊቃውንተ ቤተ ክርስቲያን፣ ክቡር መምህራችን መጋቤ ሐዲስ መምህር ሳሙኤል የደብሩ የስብከተ ወንጌል ኃላፊ፣ እንደዚሁም በዝማሬ እግዚአብሔርን እያገለገላችሁ ያላችሁ እግዚአብሔር አምላካችን ከእርሱ ወዴት እንሄዳለን ብላችሁ የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናት ጭምር በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አመሻችሁ? እንደምን አመሻችሁ? የማትለየው እናታችን ቅድስት ድንግል ማርያም ከድሆቹ ከምስኪኖቹ ጋር ያለች ዛሬም ደግሞ በጉባኤያችን ላይ ጸሎቷና መልጃዋ ፍቅሯ ከሁላችን ጋር ሆኖ ልጇ ምሕረት እንዲያደርግልን የእግዚአብሔር ቸርነት እንዲረዳን እግዚአብሔር ይርዳን። ማን ያስተምረን? አምላካችን እግዚአብሔር ሩቅ አይደለም ቅርብ ነው። ይህንን ቃል ሁላችሁም እግዚአብሔርን ተስፋ በማድረግ እግዚአብሔርን ደግሞ በመፍራት እግዚአብሔርንም ደግሞ በማመን በውስጣችሁ እንዲገባ ደግሞም ስራ እንዲሰራ በመማፀን እንደዚሁም ደግሞ እርሱን በመስማት አብረን ሁላችን እንድንማር እግዚአብሔር ይርዳል። ማን ይርዳል? ማን ይርዳል? እግዚአብሔር ካረዳን አሁን በተለይ ራሳችንን እንኳን መርዳት አንችልም። አሁን በዘመኑ ሰው ሰውን መርዳት ነው ተስፋ ሊያደርግ የሚችል የነበረው። ግን ሰው ሰውን መርዳት ቀርቶ ሰው ራሱን እንኳን መርዳት የሚችልበት ላይ አልደረሰም። ስለዚህ ያለን አቅም እግዚአብሔር እንዲረዳን፣ እግዚአብሔር እንዲራራልን፣ እግዚአብሔር አንዱም ደግሞ መረዳት ሩቅ አይደለም ቅርብ ነው ብሎ ማመን የሚችለው ልብ ስለሆነ እግዚአብሔርን በዚህ በኩል ከታዘዝነው እግዚአብሔር ደግሞ ይረዳል፣ ይረዳል። ይህንን ማመንን በጎ ነው። እግዚአብሔር ሩቅ አይደለም ብሎ ማመን ቀላል አይደለም። ትልቁ በደል፣ ትልቁ ኃጢአት የሚሆነው እግዚአብሔር አይሰማኝም፣ እግዚአብሔር ረስቶኛል፣ እግዚአብሔር ዘንግቶኛል፣ እግዚአብሔር ቢኖር ኖሮ መቼ ሁሉ ይሆን ነበር የሚሉት መጠይቆች እግዚአብሔር ሳይርቅ ሩቅ ነህ የሚል ትርጉም ስለሆነ የምንሰጠው ደግሞ ሩሩህና ለጋሽ የሆነውን አምላክ ጨካኝ ነህ የሚል ትርጉም ስለሆነ እየሰጠንበት ያለነው እግዚአብሔርን ሊያስደስተው አይችልም፣ ባያስከፋውም እንኳን። መቼስ ለእኛ ዋጋ የከፈለ አምላክ ስለሆነ በደም ዋጋ ከፍሎ ዛሬ በዚህ ቅዱስ ስፍራ ሲሰበስበን እኛ እሱን ወደነው አይደለም፣ እኛ እርሱን አክብረነው አይደለም። እኛ በቻለው መጠን እርሱን አሳደነዋል። እርሱን በብዙ ባለመረዳት እግዚአብሔር ላይ በማንጎራጎር
እግዚአብሔርንም ባለመከተል እጅግ ብዙ ነገሮችን ሁሉ አድርገንበታል። ነገር ግን እግዚአብሔር ዛሬም ሩቅ አይደለም፣ እኛ ጋር ነው ያለው። እግዚአብሔር እናንተ ጋር ነው ያለው። እግዚአብሔር ከሁላችን ጋር ነው ያለው። አይዟችሁ፣ ይህንን በውስጣችሁ እመኑት። እግዚአብሔር በሉ እስኪ፣ እግዚአብሔር ከእኛ ጋር አለ፣ ሩቅም አይደለም። በውስጣችሁ ንገሩት ወገኖች። እንደው ይሄ ድምፅ እየሰማችሁ ያላችሁ እኛ እንደናንተ ሩቅ አይደለህም ከእኛ ጋር ነህ ያለኸው ብለን የምንማር ሰዎች ነን። እኛ እንደናንተ አብሮን እንዲሆን አብሮንም አለ ብለን ደግሞ ዕለት ዕለትም የምንፈልገው ከእርሱ ጋራም ያለን ሰዎች ነን። እግዚአብሔር ለሁላችንም ሩቅ አይደለም። ምናልባት እኛ ብዙዎቻችን ራሳችንንም አይተን ስለምናይ ስራችን ማንነታችንን ስንፈልገው አይ እግዚአብሔርማ እንዴት ብሎ በእኔ ሁኔታ ከኔ ጋር ይሆናል፣ እግዚአብሔርማ እንዴት ብሎ መቼ አስደስቸው ከእርሱ ጋር እሱስ ከኔ ጋር በእንዴት ሁኔታ ብለን እንደምናስብ ይገባኛል። ግን መቼስ ደግሞ እግዚአብሔር አንዱ ዓላማው የታመመችውን ዓለም ማከምና የራሱ ማድረግ ነው። የተበላሸውን እንደው ግራ የተጋባውን ሕይወት አስተካክሎ የእርሱ ተከታይ ማድረግ የእርሱ ልጅ ማድረግም ጭምር ነው ዓላማው። የጠፋውን በዛ 99 ነገደ መላእክት መካከል የነበረ አንድ ሰው ሲመለከት እሱ የለም፣ ያው 100 ሆኖ እንዲዘምር ነው የሚፈልገው፣ ሙሉ እንዲሆን ይፈልጋል እግዚአብሔር። እኛ በዛን ብለን ነው የምንጨራረሰው፣ ግን ለእግዚአብሔር ትንሾች ነን። ሰይጣን ነው መብዛታችንን ክፉ መሆናችንን ማናስፈልግ መሆናችን የሚነግረን እንጂ እግዚአብሔር አንዱም ለአንዱ አያስፈልግም ብሎ አያውቅም። አንዱ ለአንዱ መጠፋፊያ ትሆናላችሁና ከሌን እንዲህ አድርገው አይልም። ምክንያቱም ለሁሉም ሚዛን የሚመዝን ዋጋ የከፈለ አምላክ ስለሆነ ማለት። ቀላል አይደለም መቼስ ያንድም ማፍሰስ ቀላል አይደለም። በቀራንዮ ላይ ያንን መስቀል ላይ ሆኖ ልጆቹን እንደው ጥሩ ልጆች እንኳን ሆነን ቢሆን ኖሮ ጥሩ ነበረ፣ ግን አይደለም። ጥሩ ልጆች ሳንሆን ግን ጥሩ ልጆች እንድንሆን የሚፈልግ አምላክ ነውና እርሱ አስተምሮ እንድናመሽ እግዚአብሔር ይርዳል። መድኃኔዓለም አዳነን በማይሻጋሉ፣ መድኃኔዓለም አዳነን በማይሻጋሉ። ደስ ይበለን ደስ ይበለን እልል በሉ እልል በሉ አዳነን በማይሻር ቃሉ። ደስ ይበለን ደስ ይበለን እልል በሉ እልል በሉ አዳነን በማይሻር ቃሉ። ደስ ይበለን ደስ ይበለን አመስግኖ አመስግኖ አዳነን በማይሻር ቃሉ። ደስ ይበለን ደስ ይበለን አመስግኖ አመስግኖ አዳነን በማይሻር ቃሉ። ደስ ይበለን ደስ ይበለን አመስግኑ አዳነን በማይሻር ቃሉ። አመስግኑት እስኪ እግዚአብሔር። ወዳጆች እግዚአብሔር በደሙ ገዝቶ ነው ልጆቹ ያደረገ። እንዲያው ምንም ነገሮቹ ሁሉ ዋጋ የሚያስከፍሉ ቢሆን እሱን ብቻ አስቡ። የተገዛችሁበትን ነገር ስታስቡ አንደኛ ጠላት ይደነግጥና ይሸሻል ከናንተ። የተገዛችሁበት ሚዛን ከገባችሁ ወይም የተከፈለው ፍቅር ከተረዳን ተስፋ አንቆርጥም። እርግጠኛ ነኝ ዛሬም ቢደበላለቅ ዓለሚቱ ሁሉ የሆነ ነገር ብትሆን በእግዚአብሔር እኛ ተስፋ አንቆርጥም። ምክንያቱም ጳውሎስ ነግሮናል። እግዚአብሔር ሩቅ አይደለም፣ ምንድነው? ቅርብ። እግዚአብሔር ምንድነው? ቅርብ ነው። ሐዋርያው ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ሁላችሁም
እንድትመለከቱ ትፈልጋለሁ። ቁጥር 4 ላይ ጀምራችሁ ስታነቡ በተለይ አሁን በዚህ ዘመን እንዳለው ትውልድ ግራ ግብት ብሎት እንደው ተስፋ ቆርጦ ተጨንቆ ያለውን ሕዝብ ሲያይ አይ አንድ ነገር ልንገራችሁ የረሳችሁት ነገር አለ አላቸው። ምንድነው እሱ ሲሉ በጌታችሁ በአምላካችሁ ከድንግል በተወለደው ደስ ይበላችሁ አላቸው። አሁን እኮ ያለነው ሁኔታ የሚያስደስት አይደለም። አሁን የምንሰማው ነገር ሁሉ ለጆሮ ይገሮብጣል። እንደው ምንም ሰላም እየተሰማን አይደለም የሚሉ ሰዎች አሉ። አሁን እናንተ ግን ነገሮቹ ቢመቹም ባይመቹም በማን ደስ ይበላችሁ ተናገሩ እስኪ። በማ ምክንያቱስ አምላካችን ቅርብ ስለሆነ። የሚያስደስት ነገር በሌለበት ደስታ አለ? አዎ ደስታ አለ። የሚበላ በሌለበት ነገር ላይ ምግብ አለ? አዎ አለ። ነቢያት እኮ ምንም ደግሞ ሰማይና ምድሩ በረሃብ በተቀጣ ጊዜ የእግዚአብሔር ነቢይ ገብቶ እኮ ተመግበዋል። የልጅዋንና ደግሞ የእርሷን ምግብ ብቻ ቀላል እኮ አይደለም። በጌታ ደስ ይበላችሁ ልምድ እንዳይመስላችሁ። ምክንያቱም በሌለበት ስፍራ ላይ የሚያስኖር አምላክ ስለሆነ ማለት ነው። በሞቱ ሰዎች መካከል ሕይወትን የሚዘራ ስለሆነ ማለት ነው። የማይራመዱ ሰዎችን እንዲንቀሳቀሱ ኃይል የሚሆናቸው ስለሆነ ማለት ነው። ብቻ የሚጠበቀው ከኔና ከናንተ የእግዚአብሔርን ደስታ ወደ ውስጣችን ለመሳብ ወደ ውስጣችን ለማስገባት በዛ ደስታም ለመኖር ፈቃደኛ ከሆን እግዚአብሔር ደስታው ከሆነ ነገር አያመጣውም፣ ከውስጣችን ነው የሚያፍለቀልቀው። ምንም በሌለበት ነገር ላይ እግዚአብሔር ሰላሙን ሲጨምር ታያላችሁ። ያውን አልዓዛር ላይ ምን የተጨመረ ኬሚካል አለ? ምንም እኮ የለም። የሆነ ነገር ላይ የለም እኮ። መቃብሩን ክፈቱ አለ፣ ተከፈተ። ለእግዚአብሔር የሚሳነው አንዳች ነገር የለም። አምላካችን እግዚአብሔር እርሱ ሁሉን ቻይ መሆኑን ካመንነውና ከተረዳ ነው እርግጠኛ ነኝ አሁን ምስቅልቅል ያለው ሕይወት ባይስተካከልም እንኳን እኛ ግን በደስታ መኖር እንችላለን። ምክንያቱም አምላካችን ሩቅ አይደለም። አሁን እንዴት ይሆናል እየነገርከን ያለው እኮ እኛ በብዙ ስቃይ ውስጥ እያለፍን ነው። ለዚህ ደግሞ እንዴት ይሆናል ይስተካከላል የሚሉ ሰው ገርነታችሁ ለሰው ሁሉ ይታወቃል። ማንን መውደዳችሁ? አምላካችሁን መውደዳችሁ አለ ጳውሎስ። ገርነት ማለት እግዚአብሔርን ለማመን እግዚአብሔርን ለመስማት ከእግዚአብሔር ጋር ለመኖር። እንግዲህ እመቤታችን ቅድስት ድንግል ማርያም ምልጃዋ ከኛ ጋር ይሁን፣ እናትነቷ በውስጣችን ይደርና ዛሬ የምናስታውሰው የድንግልን ፍቅር መሰደዷ፣ እናትነቷን፣ ፍቅሯን ስናስብ ገርነታችሁ በሰው ፊት ሁሉ ይታወቅ። እናት ሆና አልተመካችም። ያንተን ያህል የተነገረልኝ እኮ ብዙ ነው። መልአክህን ልከህ እኮ ያለኝ እኮ በጣም ብዙ ነገር ነው። አንተን ይዤ እንዴት እሰደዳለሁ አላለችም። እንዲያውም የእናትነት ሁኔታዋ በብዙ ሁኔታ ከፍ ብሎ ነበር። ልጇን ይገሉብኛል እያለች ይዛ ትንከራተት የነበረው የዓለም መድኃኒት ነው ልጇ። አንድ የቀበሌ ባለስልጣን ቢሆን ስንት እንደሚያስወራ እናውቃለን። ሁሉን ቻይ የሆነውን ኢየሱስ ክርስቶስን አቅፋ ነው። ሰማይና ምድሩን በቃሉ ያጸናውን እግዚአብሔርን ይዛ ነው የተሰደደችው። ካለመኖር ወደ መኖር ማምጣት የሚችለውን እግዚአብሔርን ይዛ ነው የተንከራተተችው። እሱም አይገርምም። መቼስ እግዚአብሔር ነው። ትዕግስቱ ቢበዛ አይደንቅም፣ ፍቅሩ ቢበዛ አይደንቅም፣ አይገርምም። በጣም ከአይምሮ በላይ የሚሆነው የእናቱ የድንግል ማርያም ሁሉን መታገስ፣ ስደቱን መታገስ፣ መራቡን መሳደዱን መታገስ፣ ጠላት ከኋላ ያለውን ደግሞ መሳደድና ማሳደድ፣ የሚያሰማውን ኮቴ የሚወረውረውን ድንጋይ ይዞት የሚያብለጨልጨውን ሰይፍ እየታየ ግን ጸንቶ ወደፊት ጉዞውን ማድረግ የክርስትና ሕይወት ነው። ስለዚህ ምክንያቱም አንድ የተረዳችው ነገር ግን አለ። ልጇ አምላኳ አብሯት እንዳለ ታውቃለች። ሩቅ አይደለም። እግዚአብሔር አብሯችሁ ነው የምንለው ለዚህ ነው። በምትሰባሰቡበት ጊዜ አብሮ አለ እግዚአብሔር። ስሙን ባመናችሁት በተከተላችሁት ጊዜ አብሮ አለ እግዚአብሔር። ቅዱስ ሥጋውን ክቡር ደሙን በተቀበላችሁ ጊዜ አብሮ አለ እግዚአብሔር። ችግራችሁን መከራችሁን ይዛችሁት በመቅደሱ ስትቆሙ አብሮ አለ እግዚአብሔር። እኔ አቅም የለኝም አንተና አቅሜ የሚመካ በእግዚአብሔር ይመካኮ ጥቅስ ብቻ እኮ አይደለም። መጽሐፈ ምሳሌ ምዕራፍ 9 ቁጥር 23 ላይ የሚመካ በእግዚአብሔር ይመካ ሲል ነቢዩ ወይንም ደግሞ ሶሎሞን የእግዚአብሔር ሰው የሆነው
የምመካበት ነገር እግዚአብሔር ነው ሲል ግራ ተጋብቶ ግራ በሚያጋባ ሕይወት ዘመን ይመጣል። ግን በዛ መካከል እግዚአብሔር ሩቅ እንዳይደለ አውቃለሁና በዛ መካከል ሩቅ በቃ እግዚአብሔር አብሮ እንዳለ ያውቃል። ናይል በተባለች ከተማ ላይ አንድ ሞቱ ደግሞ የተፋጠነበት ብላቴና እናት በመከራና በጨለማ ውስጥ በነበረች ጊዜ አንድ ነው ተቀዳይም ተከታይም የለው ይጦረኛል ያግዘኛል ያለችው አንድ ልጅ አለ። ሞት መጣና ግን እሱን ቀማት። አብሮ ያለው ሰዎች ሁሉ ያለቅሳሉ። ጥሩ ነው በዘመኑ ጥቁር ልብስ የሚለብስ ችግር የለም። ገና ለቅሶ ነው ለደርስ ነው ሲባል ጥቁር ልብስ አለሽ ነው የሚለው ሰው ሰው እስከዚህ ነው። እግዚአብሔር ግን ጥቁሩን ልብስ ቀዶ ነው በውስጥ ደስታ የሚጨምረው። ከእርሱም ያለፈ የሞተውን የሚያስነሳ ነው። እግዚአብሔር ክብርና ምስጋና ለእርሱ ለአምላካችን። የሞተው አይ ጥቁር ልብስ አለበሽም ጥቁር ልብስ ይዤልሽ ልምጣ ከሚሉት መካከል አይደለም የእናንተ አምላክ። አይ እስኪ ቆይ ደግሞ ለሕዝቡ የሚሆን ውሃ ሰብሰብ አድርጎ ብሎ ከሚያስተባብሩት መካከል አይደለም እግዚአብሔር። የሞተውን ነገር ቆይ ወዴት ይዛችሁት ልትሄዱ ነው የሚለው እግዚአብሔር። ካመናችሁት ነው ካመነው ነው። ግን እግዚአብሔር ደግሞም የምናምነው የሚታመን አምላክ ስለሆነ ነው። ዝም ብለን የምንጭንባችሁ አይደለም። እንደው ድምጻችን ቅላጼው ስለሚያምር ምዕራፍና ቁጥር ስለምናውቅ አይደለም እዚህ ቆመን እንዲሆኑ ምንላችሁ። የሚጠቅማችሁ ይሄ ስለሆነ ነው። የሚረባውም ነገር ይሄ ስለሆነ ጭምር ነው። ወደዛች ሴት መጣና ሞቷል። አብረው አላቃሾች አሉ፣ ያለቅሳሉ። በብዙ ነገር ውስጥ ነው እያለፈች ያለችው። እሷ በብዙ ስቃይ ተሰብራ አያትና አዘነላት። ምክንያቱም ሩቅ አይደለም እግዚአብሔር። አያትና ምን አለ? አዘነ። አያትና አዘነ። ያዝናን እግዚአብሔር። ሩቅ አለመሆኑ ይሰማችሁ እንጂ ከእናንተ ጋር መሆኑን ተረዱት እንጂ አብሯችሁ እንዳለ ተስፋ አድርጉ እንጂ እግዚአብሔር ብላችሁ ስትጠሩ ተናግራችሁ ሳትጨርሱ አብሯችሁ እንዳለ ይሰማችሁ እንጂ እንደሱ አይደለ ያለው ቅዱስ ዮሐንስ ምዕራፍ 5 ቁጥር 15 ላይ አንደኛ መልእክቱ ላይ በዮሐንስ መልእክት ላይ እግዚአብሔር ጸሎትን እንደሚሰማ ስሙን ስንጠራው አብሮን እንዳለ ካመንነው ጸሎትን የሚሰማ የሚመልስም አምላክ እንደሆነ ደግሞ ዛን ጊዜ ልመናችሁን ትቀበላላችሁ ተቀብላችሁማል ነው የሚለው። እና እግዚአብሔር እቺ ሴት እያለቀሰች ነው። እኔ ከእንባ የዘለለ ወደ አምላኳ ወደ ኢየሱስ ክርስቶስ ያለኸኝ አንተ ነህ ድረስልኝ የሚል ልቅሶ ሁሉ ያለበት ይመስለኛል። ምክንያቱም እንደዛ የመጸሎት ባይኖር ኖሮ እግዚአብሔር ሳያስፈቅድ አይሰራም። ፍቃድ ሳይጠይቅ በመካከል አይገኝም። አይታችሁ ከሆነ ብዙ በሽተኞቹን መጥተው መዳን ትፈልጋለህ ነው የሚለው እግዚአብሔር። መነሳት ትፈልጋለህ ነው የሚለው እግዚአብሔር። አስነስቻለሁ ሂድ አላለውም። መነሳት ትፈልጋለህ ይጠይቃል መጀመሪያ። እንባሽን ደግሞ ላደርቀው ሐዘንሽም ልመልሰው ትፈልጊያለሽ። የልቧን ጸሎት እነዚህ አይነት መልስ አዎ የሚል ነገር ስላየባት እግዚአብሔር አያትና አዘነላታል። እናንተ ገብታችሁ አንብቡት። ቤታችሁ ገብታችሁ የሉቃስ ወንጌል ምዕራፍ 7 ቁጥር 11 ላይ ናይሎን የተባለች ከተማ ላይ ከመዛሙርቱን አስከትሎ ምስክር እንዲሆኑ ስሙ እንደሚያስነሳ ኃይል እንዳለው ያመኑት እግዚአብሔር እንደሆነ በሥጋ ማርያም የተገለጠው አብሯቸው ያለው እንባ እንደሚያብስ የሞት እንደሚነሳለት ስልጣኑ የእርሱ እንደሆነ ዓለምን እንደሚያሳልፍ የተሰበረ እንደሚጠግን ዕውራንን እንደሚያበራ አንካሶች እንደሚጸኑ እንደሚራመዱ የተራቡ በሥጋም በነፍስም እንደሚጠግቡ ሰማያዊ ርስት እንዳላቸው ግን ሩቅ አይደለም ቅርብ ነው አምላኬ ከኔ ጋር አለ ብለው የሚያምኑ ሰዎች ከሆኑ እንዲማሩ ከመዛሙርቱን ያዛቸውና በሙታን ሰፈር መካከል ከዛ ከደረሰ በኋላ አብሮ ያሉ የሚፋጠኑ ወደ መቃብር ይዘው ሄደው ለመቀላቀል ነው ይሮጣሉ። ሬሳ ተሸክመዋል። አንዴ ቀብረው ለመገላገል ማለት ነው። ከእናንተ ሕይወት ቀብረው ለመገላገል የሚቆፍሩ ብዙ ስም አጠራራችሁ እንዳይኖር የሚያደርጉ እጅግ ብዙ ሩቅ አይደሉም ቅርብ። እግዚአብሔር ግን ቆዩ ይላል። ሊቀብሩት ያዘጋጁትን የተሸከሙትን ነገር ሬሳ አድርገውት እኮ ነው። በሕይወት ቢኖር ጥሩ ነው። እግዚአብሔር ይገርማል ወገኖች። ተስፋ አድርጉት እግዚአብሔርን። በሰው ልትጠሉ ላትረዱ ላያውቋችሁ ይችላሉ። ተስፋ እግዚአብሔር ላይ ተስፋ ስሙ ይበደም ተስፋ እግዚአብሔር ላይ ተስፋ። በሐዘን መካከል ውስጥ ያለች ሴት
እስኪ ቆይ እንደው የሆነ ምክንያት እንፍጠር አላሉ። ያላቸው አቅም ሬሳውን ተሸክመው ወደ መቃብር ስፍራ አድርሶ አዳፍኖ መመለስ ብቻ ነው። ግን ከዛ በፊት የእሱ አምላክ ሩቅ አልነበረም፣ ቅርብ ነበር። ተሸክመውት ያሉትን ሬሳ መጣና ትከሻቸው ላይ ሆኖ ቆይ የምታዝን የምታለቅስ የተሰበረች እናት አለች፣ በብቸኝነት ውስጥ ማያት፣ በመከራ ውስጥ ያለች፣ የልጇን ዓይን የናፈቃት፣ መናገሩንም የምትጓጓ፣ እንዲያግዛት ውሃ ጠልፎ ደግሞ እንዲያገለግላት የምትፈልግ፣ ማንም ዙሪያዋን የሌላት፣ አላቃሽ የሞላት፣ ተስፋ ሰጭ የሌላት የእርሷን ልጅ ይዛችሁ እንድትሄዱ አልፈቅድም ቆይ አለ። ምክንያቱም ጌታ አምላካችን ቅርብ ስለሆነ ማለት ነው። የሞተውን ሬሳ ላይ እጁን ጫነና መናገር ጀመረ። አንተ ጎበዝ እልሃለሁ ተነሳ ነው። ሌላ ምንም እኮ የለም። ምንም እልሃለሁ አንተ ጎበዝ። ይገርማል። የሞተ ሬሳን አንተ ጎበዝ ይችላል እግዚአብሔር። ወደ መቃብር ይዘውት እየሮጡ ያለን ሰው ቆይ ቆይ ተነስ ከአይምሮ በላይ ነው። እንዴት እግዚአብሔርን አለማመን ከባድ እንደሆነ ወገኖች፣ ይህንን ረስቶ ሌላ ሰፈር መሄድ፣ ይህንን ቸርነት ዘንግቶ ለማይጠቅም ነገር ዝም ብሎ ጊዜ መጨረስ ያሳዝናል። ሬሳ እኮ የሚቀሰቅስ አምላክ ነው። ወደ መቃብር ሊዳፈን አፈር ሊሆን እየሮጠ አብረውት ያሉ ሰዎች ተሸክመውት የሚገሰግሱ ሰው ቆይ ብዙ የሞተብን ነገር ይኖራል እኮ የተበተነብን፣ ያዝነው ስንልም እንደጎም የተነነ፣ አሁን በጎ ሆነ ስንለው ጨለማ የሆነ ከእርሱ ጋር ከሆን ይሰበስበዋል እመኑ። ማይጠቅመን ከሆነ ግን የተሰበሰበውንም ይበትነዋል። ምክንያቱም እሱ ቀድሞ ሳይበትነን ቅርብ ስለሆነ እግዚአብሔር ያውቃል። ነገውን ያውቀዋል። ዛሬ ሆኖ ነገ የሚሆነውን ነገር እግዚአብሔር ያውቃል። እኛ ዛሬ ሆኖ ለምን እንዲህ ሆነብን ነው የምንለው። በሁላችን ሕይወት ላይ ለምን እንደዚህ ሆነ፣ የት ነበርክ፣ እንዴት ምናምን የምንለው ሰዎች አለን። እንደ ሰው እምነት እንዳለው ሰው ወንጌል እንደተማረ በወንጌል ውስጥ እንዳለ ሰው ደግሞ ቆም ብለን ስናየው የእውነትም እግዚአብሔር እንኳን ገለል አደረገን የምንለው ነገር እጅግ ብዙ ነው። ምክንያቱም ከኛ በላይ ስለኛ ደም የከፈለ እርሱ ነው። በነገራችን ላይ ስለ ራሳችሁ የከፈላችሁት ዋጋ አለ። ለራሱ ዋጋ ያልከፈለ ሰው አይገባውም። ዋጋ ቢከፍልና ዋጋ ቢያስከፍል ሕይወት ውስጥ ቢገባ፣ ስለ እናንተ ዋጋ የከፈለው ሰው ግን ደህና መሻት ትምህርቱ ይብቃን እኮ ውልቅ ልምድ ሆኖ ነው። እግዚአብሔር ይርዳል። እግዚአብሔር ከሁላችን ጋር ይሁን እና ወደዚች ሴት መጥቶ ሬሳዋን ይዘው ሲፋጠኑ ሕይወቱን መለሰና እኔ ሐዘንሽን አይቼ እንደሌሎቹ ማለፍ አልችልም አላት። የድንግል ልጅ ወገኖች፣ ብራታችሁን መከራችሁን በብዙ መከራ ውስጥ ማለፋችሁን እያየ ዝም አይልም እግዚአብሔር። ከፈቀዳችሁለት እግዚአብሔር አንተ አባቴ ነህ፣ አንተ ከድንግል የተወለድክልኝ አምላኬ እንደሆን ካመንህ አይደል? ከመቅደስህም አልወጣም፣ እምነቴን ጠብቄ ጸናለሁ፣ አሁንም ተስፋዬ አንተ ነህ፣ ካንተ ወዴት እሄዳለሁ የሚለውን ልብ እግዚአብሔር ፈጽሞ አይጥለውም። ዮሐንስ ወንጌል ምዕራፍ 14ን ወላጅ እንደሌላቸው ሜዳ ላይ አልበተናችሁም ይላል። ከእጅም ደግሞ ሊወስድና ሊያጠፋችሁ የሚችል ማንም የለም ይላል። እኛ ፈቃደኛ ሆነን ያዘን ካልነው እግዚአብሔር የእርሱን እጅ ደግሞ ፈልቅቆ ማውጣት የሚችል ጉልበት ያለው ሰው የለም። እኛ ራሳችንን ነው የምናጠፋው። በራሳችን ላይ ራሳችን ስንፈርድ ነው እግዚአብሔር መቼስ አስገድዶ ስለማያስከትል እውነተኛ አምላክ ስለሆነ የሚጎድልበትም ነገር ስለሌለ ጉድለቱ ለኛ ስለሆነ ፈቃደኛ ሆነን ራሳችንን ለመጉዳት ካሰብን አያስገድድም እግዚአብሔር። በዚህች ሴት መጣና በይ ሊቀብሩት ይዘውት የሄዱትን ነገር እኔ መልሳለሁ። አሁን ካንቺ ጋር ነው ያለሁት፣ ሩቅ አይደለሁም። እዚህ በኋላ ሐዘንሽ ተረዳሁት፣
ስብራትሽንም ተመለከት፣ ይኸው ልጅሽ አለና ከሞት ወደ ሕይወት መልሶ አስተላልፎ ሰጣት። ክብርና ምስጋና ለእርሱ ለአምላካችን ነው። የሞተ አንተ ጎበዝ ተነስ፣ ሩቅ አይደለም እግዚአብሔር። እግዚአብሔር አብሯችሁ ነው ያለው። የተማራችሁም ያልተማራችሁም እግዚአብሔር ከእናንተ ጋር አለ። ተጽናኑ። በረሃብ ውስጥ ያላችሁ እግዚአብሔር ከእናንተ ጋር አለ። በበሽታ ውስጥ በተለያየ ነገር እግዚአብሔር ከእናንተ ጋር አለ። ምክንያቱም ከድንግል የተወለደው ለእናንተ ለእኛ ለሁላችን ስለሆነ ነው። ለቀዩም ለጥቁሩም ለወፍራሙም ለድሃውም ለባለጸጋውም እግዚአብሔር ብሎ ለሚጠራ አምኖት ችግሩ እኛ የኔ ቅድም መምህር ይሉኝ ነበረ፣ ወንበር ላይ ተቀመጡ ልመና እርሱ ቅርብ ሆኖ እንዴ ዳቦ ለመታደል ስንት አናይም እንዴ? ሰልፍ ላይ ገዝታችሁ ለመምጣት ሰልፍ የነፍሳችሁን ምግብ ለመስማት ለምን እንደምትለመኑ ነው አይገባኝ። እናንተማ እንደውም እግዚአብሔር ይስጣችሁ ትመጣላችሁ። ቢያንስ አሉ እኮ ጭራሽ ብለው የማይመጡ ራሱ ቤተክርስቲያኗን ሲሞቱ ብቻ የሚያውቋት ሬሳቸውን አምጥተው የሚጥሉባት የሬሳ መሰብሰቢያ ያደረጓት እና ስሟት የሕይወት ቃል ነው ያላት። ይሄ እናንተ መጽናኛችሁ ነው። የትም ቦታ ላይ ብትሄዱ አትጽናኑ። ሐዋርያው ቅዱስ ጳውሎስ ገርነታችሁ ይታወቅ አለ። ታዘዙ ማለት ነው። ገርነታችሁ ይታወቅ፣ ጆሮአችሁን ከፍታችሁ ድምፁን ስሙ ማለት ነው። ምክንያቱም በጎቼ ድምፄን ይሰማሉ ብሎ በዮሐንስ ወንጌል ምዕራፍ 10 ላይ ተናግሮታል። በጎቹ የሆኑ ይመጣሉ እዚህ በእውነትም ይሰሙታል፣ በእውነትም ደግሞ ይጸድቃሉ። እግዚአብሔርን ሰምቶ የተኮነነ የለም። እግዚአብሔርን ሳይሰማ ከኤደን ገነት ይባረራል። ይኸው እየተሰቃየ ዘመኑ ይጨርሳል። አይሰማም ይመስልኝ የዛው ሮዚ ራዚ ሆነ እንደው መመራን ወንበር ላይ ነው አይቆይ እንድንቀመጣለን ምን ሰዎች ታዘዙ። እግዚአብሔር እኮ ነው እግዚአብሔር እንዴ ምን አለ የምብርክክስ እየሄድን ብንሰማው እሱ እኮ እንኳን ወንበር ተዘጋጅቶ እዚህ ትቢያው ላይ ተቀመጥ ብንባል እግዚአብሔር አይደል? እግዚአብሔር እንዴ ወይ አልገባንም ወይ አላወቅነውም ወይ አላመንነውም ወይ አልተከተልነውም ወይ ደግሞ የሆነ ነገር አለ ማለት ነው የምናየው። ሰው እግዚአብሔርን ለመስማት እንዴት ይለመናል? ነፍሱን ከኃጢአት ወጥቶ ወደ ዘላለም ጽድቅ ለመግባት ሰው እንዴት በእግዚአብሔር ላይ ያምጻል? ስለማይገባን ነው እንጂ እርግጠኛ ነኝ ቢገባን ሕይወታችን እዚህ ላይ እንዳለ ቢገባን። አንዳንድ ሰዎች አይታችኋል፣ ሞታቸውን በደንብ ኑረውት በዛው ሞት ማለት ነው ሲሰቃዩ ኑረው የሆነ ሰዓት ላይ ከእንቅልፋቸው ሲነሱ እንዴ የት ነበርኩ የሚሉ ሰዎች አሉ። ጊዜው ተቃጥሏል፣ ይዘግ ብዙ ነገር ተበላሽቷል፣ ብዙ ነገር አበላሽተዋል፣ እጅግ ብዙ ነገር። መቼም እንደዛው ብሎም እግዚአብሔር መቼም ተስፋ ስለማይቆረጥበት እንደገና እነዛው ያን ሁሉ የገደሉትን ያቃጠሉትን ጊዜ እንደገና መልሶ ይቀበላቸዋል። እና ወገኖቼ ጊዜው ሳይቃጠል ከእግዚአብሔር ጋር ሆኖ 8ኛ ክፍል ያበላሻችሁት ፈተና 9ኛ ክፍል ላይ አይስተካከልም። ክርስትናም ዛሬ መሰረት ነው። ብዙዎቻችሁ ወጣቶች ናችሁ። እግዚአብሔርን በፍቅር ተከተሉት። እግዚአብሔር ቃሉን እየገለጣችሁ አንብቡለት። እሱን ቃል ደግሞ ኑሩት። የእውነት አምላክ እንደሆነ እግዚአብሔር ሆይ ካልባረከኝ አልለቅህም አይደል ያለ? ካልባረከኝ ካላጸናኸኝ። ብዙ ሰው በሱስ እንደው ዝም ብሎ ድክት ያለ ነገር አለ። እንደው ይሄንንማ ሳላደርግ እንዴት አድራለሁ፣ ደሜስ እንዴት ይንቀሳቀሳል የሚሉ ሰዎች አሉ። ትንቀሳቀሳላችሁ። እርግጡን ልንገራችሁ፣ በደንብ ስሙኝና ልንገራችሁ። እግዚአብሔር ቃሉን እያነበባችሁ ከጸናችሁ፣ ከጸለያችሁ፣ በመቅደሱ ከጸናችሁ፣ እምነታችሁን ካጠነከራችሁ እግዚአብሔር መንፈስ ቅዱስ ከእናንተ ጋር ይሆንና የሚነቀለውን ይነቅላል፣ የሚቆርጠውን ይቆርጣል። የሚቆርጠው አላስፈላጊውን ነገር ነው። እናንተ ሰፈራችሁ ላይ ያሉ አትክልቶች አሉ። አንዳንዱ ሰዎች አትክልቱን ሲኮተኩቱ፣ ሲቆርጡ፣ ሲገርዙ ይታያል። መንፈስ ቅዱስ በቃሉ ይገርዛል፣ ሱሱን ይገርዘዋል። ቃሉን ከሰማ ነው ማለት ነው። እናቴ ድንግል ልጅሽ መንፈስ ቅዱስን አምላኬን ከኔ ጋር እንዲያደርግልኝ መላእክቱን እንዲልክልኝ ብዙ ነገሮች አሉ፣ ኮልኮሌዎች በዙሪያዬ፣ እሱ እንዲቆረጥልኝ እባክሽን ብለው ለምነው ያፈረ የለም። ደግሞም እናት ድንግል ማርያም ደግሞ አብራው ያለች ሰው እሱ በእውነት ልጇ አብሮ ይኖራል፣ ልጇም ይሰማዋል።
እና ይቀጥልና ቁጥር 6 ላይ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋራ በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳችም አትጨነቁ አለ። 3-4 ነገሮች እዚህ ተነስተዋል። 3-4 ነገሮች ብዙ ሰው ዋጋ የሚከፍልባቸው ብዙ አንሄድም። እዚሁ ላይ ነው የምናመሸው፣ በዚሁ ሐሳብ ላይ በነገር ሁሉ በጸሎትና በምስጋና በምን በነገር ሁሉ ህመሙም ሊሆን ይችላል፣ ጤናውም ሊሆን ይችላል፣ ልጅም ሊሆን ይችላል፣ ሀገርም ሊሆን ይችላል። በነገር ሁሉ በምልጃና በምን በጸሎት ወደ ማን? ወደ ልዑል እግዚአብሔር ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ወደ ድንግል ማርያም ልጅ መጥታችሁ አሳስቡ እንጂ አትጨነቁ ነው የሚለው። በአንዳች እንኳን በነገር ሁሉ ምን በሉ? አሳስቡ። ምን እያላችሁ? እኔ አቅም የለኝምና ድንግል ሆይ መርተሽ ወደ ልጅሽ አድርሽኝ። የድንግል ልጅ ኢየሱስ ክርስቶስ ሆይ ኃጢአተኛውን ልጅህን እኔን ይቅር በለኝ፣ ኃጢአተኛውን ልጅህን እኔን ተቀበለኝና በመቅደሱ ልጽና፣ ለቅዱስ ሥጋው ለክቡር ደሙ አብቃኝ። ትምህርቱን እየተማርኩ እንድጸና እንደነ ጎርጎርዮስ፣ እንደነ አትናቴዎስ፣ እንደነ ቅዱስ ቄርሎስ፣ እንደነ ቅዱስ ጊዮርጊስ፣ እንደነ ቅዱስ ጳውሎስ ምስክር እንድሆን የሕይወት ምስክር። አንዳንዶቹ ሩጠው ለመዘመር ሩጠው ለመስበክ ሩጠው ምስክር በሕይወት አለ። ምስክር ራስን በማዳን አለ። ምስክር ቃሉን በመስማት አለ። እንዲሁ ቅሽቅሽ የሚሉ ሰዎች አሉ። እዚህ ይመጣሉ፣ እዚህ ሄደው ደግሞ እዛኛው ያለው ቤት የሚጠራቸው አሉ። የሚያንቀሸቅሻቸው እዚህ መጥተው ደርሰዋን ትምህርቱ ገና እየተጀመረ ስልክ እያወሩ ይሄዳሉ። አሁን በዛ እንደሚሄዱት እህቶች ማለት ነው። ወዴት እየሄዳችሁ ነው ብላችሁ ጠይቋቸው፣ መልስ የላችሁ። ምን ሰማችሁ ትሏቸው፣ ምንም ወሬው ያነሳል። ወሬው እኔ እኮ ይገርመኛል እግዚአብሔር ጋር ያለን ቦታ ደግሞ ምን አይነት መምህር አመጡበት ልትሉ ባሉ እንዴ ወደዛ ወደዚህ የምትሉት ቁጭ ብላችሁ ሰሙት። እግዚአብሔርን እኮ ነው የምትሰሙት ለራሳችሁ እንዴ። እኔ እኮ በጣም ይገርም የአንድ ሰው ቤት ስርዓት አለው። እግዚአብሔር ይርዳን። በነገር ሁሉ ስለ ሀገር መጸለይ ይሆናል። ወጣትነትን ደግሞ በማይሆን ነገር እንደው ዝብርቅርቅ ባለ ሕይወት እንዳያልፍ እግዚአብሔር ሆይ ነገ እንዳይበላሽ አምላኬ ሆይ እንደና አብርሃም እንድጸና አምላኬ ሆይ መስዋዕት እንደሆነው እንደማያንገራግረው ልጁ እንደው አሁን እንደው ይስሐቅ በዚህ ዘመን ማን ነው አብርሃም በዚህ ዘመን ቢኖር እዚህ ያለው ትውልድ እንደ አብርሃም ነው የሚታዘዝ እንደ ይስሐቅ መስዋዕት የሚሆን ትውልድ ይገኛል። አምላኬ ሆይ እንዳልፈራገጥ እጄን አይተህ ከእግዚአብሔር ጋር እንዳትጣላ እጄን ወደ ኋላ አድርገህ ሰር የሚል ይገኝ ይሆን? ፓፓ ቀድሞ የሚያስር ልጅ ነው ያለው። እንደው ቆይ አንተ ልሰርህና አንተ ቅረብ ነው የሚለው። እርግጠኛ ነኝ እኛም እንዲሁ ነው። አሁን አገልጋዩን ቆይ እናንተ እንዲህ ትሆናላችሁ ጀመረህ ነው የሚለው። እንዲህ አይነት እኮ ክርስቲያን እኮ ነው ያለን። የኛ ጎበዝ የምንሆነው መቼ እንደሆነ ታውቃላችሁ? አንድ አባት ተሳስቶ ስናገኝ አቤት የዛን ጊዜ የኛ ክርስትና ይገለጣል። ጫቱንም እያመነሸከ ያለው የጊዮርጊስን እኮ ቤተክርስቲያን ይላል። የጊዮርጊስ ብር የመድኃኔዓለም ጸበሉን እኮ ዘረፉት። ይዘዋል። ዘረፉን እኔ እየደገፍኩ አይደለም። እስኪ መጀመሪያ የተዘረፍከው አንተ ትመናና ረፍ ተዘርፈሃል እኮ አንተ በጫት የእግዚአብሔር ቤተ መቅደስ ሆነህ በሆነ ነገር ዝብርቅርቅ ባለ ሱስ ውስጥ ገብተህ ምን አንተ ካልዳንክበት ምን ዋጋ አለው? ገንዘቡስ ቢሰበሰብ። እግዚአብሔር ይርዳን። አሜን። እኛ ጠበቃ እንድንሆን አይደለም የጠራን እግዚአብሔር፣ እኛ ራሳችንን እንድናድን ነው። ድነን ይሆን ድነንለት ይሆን ለእግዚአብሔር ደስ የሚያሰኝ ነገር። ሐዋርያው ቅዱስ ጳውሎስ እናንተ ይላል ሮሜ ምዕራፍ 1 ቁጥር 1 ላይ ቁጥር 12 ምዕራፍ 12 ቁጥር 1 ላይ አይምሮአችሁን ሁሉ አስተካክላችሁ እግዚአብሔርን ደስ የሚያሰኝ ደግሞ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በመንፈስ ቅዱስ ኃይል ርኅራኄ ሆኜ እለምናችኋለሁ ይላል። የመንፈስ ቅዱስ ማደሪያ እንደሆናችሁ እግዚአብሔር ከእናንተ ጋር እንዲሆን እናንተም የእርሱን ድምፅ እንድትሰሙ እናንተ መቅደስ ሰውነታችሁ ለመንፈስ ቅዱስ እንዲሆን እግዚአብሔር ሩቅ አይደለም ቅርብ እንደሆነ። አሁን አንዳንዱ ትውልድ እግዚአብሔር አይደለም ቅርቡ ሱስ ነው ቅርቡ።
ዘረኝነቱ ነው ቅርቡ፣ ተንኮሉ ነው ቅርቡ። እግዚአብሔር ግን እንደዛው እንኳን ብለን ይሄው እየኖርን ነው፣ እያኖረ ነው፣ እየመገበ ነው፣ እየጠበቀ ነው፣ እየተንከባከበ ነው። ሐዋርያው ቅዱስ ጳውሎስ በአንዳች አትጨነቁ አለ፣ በነገር ሁሉ ግን ወደ እግዚአብሔር በምልጃ አቅርቡ። ምን እያላችሁ? ስለጠፋው ሰው ምልጃ አቅርቡ፣ ስለተሰበረው ሰው በምልጃ አሳስቡ፣ በጸሎትም አቤቱ እግዚአብሔር ሆይ ይቅር በል። እንዲያውም ስለ ሀገሪቱ አሁን ስላለችበት ድብልቅ ስለ ነገር የሚጸልይ ወጣት ይኖር ነው እዚህ በለው በሩን ይዘህ የሚል በሚዲያ ያለ በለው ጨርሰው ጀርግደው። ይሄ ሁሉ እኮ የሚያሳየው እግዚአብሔር ጋር አለመገናኘት። ሌባ ይኖራል፣ ነፍሰ በላ ይኖራል፣ ገዳይ ይኖራል። ታዲያ እኛ የቱ ጋር ነው የተሻለው? እኮ የቱ ጋር ነው ክርስትና ያለው? እንደዚህ ብለን ስንናገር ደግሞ ከክፉ ሰዎች ጋር ተባብረን የቆምን የሚመስላቸው ሰዎች አይደለም። ክፉዎቹን መመለስ የሚችል ክርስትና ላይ ካልደረሰ ምን ነው ታዲያ የኛ ክርስትና? የወደቀውን ማንሳት የሚችል ነገር ከኛ ከጠፋ እኛስ ጠፍተን የለ ወይ? እና በቀረውስ በነገር ሁሉ ወደ አምላካችሁ ወደ የሀገራችሁን ጉዳይ ወደ እግዚአብሔር ወደ ልዑል ይችላል እኮ እግዚአብሔር። የሞተውን ቅድም አስነሳው አይደለም? አማካሪ የለው እግዚአብሔር። ሰልፈኞቹን ጦረኞቹን አልጠራ እግዚአብሔር። የሆነ ነገሮቹን ሰብስቦ ሙታንን ላስነሳ ነው ኑልኝ አላለም እግዚአብሔር። ሰላም ማድረግ እኮ ይችላል፣ ግን ሰላም አድርጎ ለማን ያስረክባት? እኛም ይሄው አይታችሁ ከሆነ በዚህ በትንቢተ ኤርምያስ ምዕራፍ 39 29 ቁጥር 6 ላይ ያነበባችሁ ስትሄዱ በምርኮ ለ70 ዓመት የተማረኩ ሰዎች ያንጎራጉራሉ። ኃጢአታችሁ እኮ ነው ያመጣው አላቸው። ተማረኩ አላልኩኝ፣ ራሳችሁ ተማረካችሁ። እንደወረደ ማርከን ላይሉ ይችላሉ። ዛሬም እንደወረደ አጥፋን ብሎ የጸለየ እኮ ላይኖር ይችላል። ግን የሚያስጠፋ ስራ ከሰራን ግድ እኮ ነው። እግዚአብሔር እውነተኛ ዳኛ ነው። እግዚአብሔር እውነት ነው አይደል? ታምናላችሁ? እግዚአብሔር እውነት ነው። አታምኑም እንዴ? እግዚአብሔር ደግሞ የሰራነውን ሰጭ ነው፣ አይዋሽም አይደል ወይ? አሁን ለኛ የሰራነውን አልሰጠንም እግዚአብሔር የሰራነው ሲሚንቶ እያቦካን እንጀራ አድርገን አልሸጥንም እንዴ? ሲያንስ እኮ ነው። ቀይ አፈር እየፈጨን በርበሬ ነው ብለን አላበላንም እንዴ? ስንቱን በሽተኛ አድርገነዋል። በየሚዲያው አይታችሁታል። የልብ በሽተኛ ልጅ እንትን ብላለች፣ ከሌ ልቡ እንዲህ ሆኖ እንደዚህ ኩላሊቱ ወርዶ። ሲያንስ እኮ ነው ይሄ። አፈር እየበላ ነው። የሚያስብ ጭንቅላት ያለው ሰው ይሄን ገንዘብ ሰበስባለሁ ብሎ ሕያው የሆነውን እግዚአብሔርን መቅደስ እያፈረሰ፣ አረ በጣም ያንሳን። ይሄ እንደው እግዚአብሔር ቸር ስለሆነ ነው እንጂ እኮ ቸር ስለሆነ እኮ ነው። ሩቅ አይደለም እኮ ደግሞ ያን እግዚአብሔር እኮ አለ። አፈሩን ስንፈጭ አለ እግዚአብሔር። መርዝ ጨምረን የሆነ ነገር ስናደርግ እግዚአብሔር አለ። እውነት ነው። ይሄስ ያንስ አይደል? እግዚአብሔር ከሁላችን ጋር ይሁን። እና ወገኖቼ የእግዚአብሔር ቤተሰቦች ምንድነው ታዲያ ከዚህ ነገር መውጫው ካላችሁኝ፣ አቤቱ እግዚአብሔር ሆይ አንተ ሩቅ አይደለህም ይቅር በለን ብሎ ማልቀስ። ሌላውስ ነጋዴዎች እውነተኛ ነጋዴ ሆኑ፣ አፈር መፍጨትን አቆሙ። ይብቃችሁ ሲተማሩ። እስኪ አፈር ፈጭቶ የሸጠ ሰው የሰበሰበ አሁን ይሄን ገንዘብ የት ሆኖ ሊበላው ነው እኮ? የት ሆኖ ሊኖር ነው? የት ሆኖ ሊበላ ነው እኮ? የት እንዲሁ የተሰረቀም እኮ መብላያ ያስፈልገዋል አይደል? የተሰበሰበም ልብስ የሚለብሰው ሰውነት ያስፈልገዋል እኮ። የሚለብሰው ሰውነት ያስፈልገዋል፣ እንደው ሙሉ የሆነ ሰውነት እና የመኖራችን ጉዳይ እንዲህ ድብልቅልቅ እያለ ስለሆነ መፍትሄው ችግሩ ይታወቃል። መፍትሄው ምንድነው ካላችሁ ማንም ላይ አይደለም መፍትሄው። ወደ እኔ ብትመለሱ እኔም እመለሳለሁ መልሳችሁም አሉ ይላል። እንዴት ብለን ማቅ እንልበስ?
ይሄ ጥቁር ልብስ ምን አይደለም። እንዘን ነው፣ እንመለስ ነው፣ እንጸጸት ነው። ዛሬም ቤታችሁ ገብታችሁ እንጀራ ይሄ በሆነ ነገር በሻገተ በተበላሸ እንጀራ 15 ቀን የተበላሸ ማንነት እንደው ብልሽሽት ያለ የተላ በማይሆን ነገር ውስጥ አድርጋችሁ ፈጭታችሁ የምትሸጡ አስተካክሉ፣ አስተካክሉ። ሳትበሉት ትሞታላችሁ። ሳትበሉት እንደሱ እንዳይሆን መፍትሄው ንጹህ እንጀራ ሽቶ ደግሞ እስከባድ ከሆነ ተወዶብኛልና ንጹህ ነው ያቀረብኩት ብር ጨምሩልኝ። ማንን ጎዳ? ማንን ጎዳ? ካለው ይገዛል፣ ከሌለው ደግሞ ሳይታመም እኮ ጾሙን ማደር ይሻላል። ጉድ በልቶ ከመታመም ጉድ አብሊዎቹኛው ጉድ በዩቹኛው እንደገና ስንያዝ እሪ የማንም ማለት የእግዚአብሔር እጅ ነው ይሄ። ስለዚህ የሚሻለው ወደ እግዚአብሔር ፊቱን ዘወር መንፈሳዊያን ሰዎች መንፈሳዊ እንድንሆን እናንተም ጸልዩልን። በመንፈሳዊ ሰዎችም አትቆጣኝ እንትን አትበሉ፣ እጣት አትቀስሩ። ከሌ ነው እንጂ ከሌ ነው እንጂ ከሌ ነው እንጂ ከሌ ነው እንጂ አይሆንም። ሁላችን በድለናል፣ ሁላችን ከላይ እስከታች እና እናንተ እያላችሁ የተነሳችሁ ስለሆነ እኔም ትምህርት ልጨርሰው። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ወደ እግዚአብሔር ልመናችሁን አቅርቡ፣ አስታውቁ እንጂ አንዳች አትጨነቁ። የዛን ጊዜ ልመናን ካቀረባችሁ በኋላ የሚመጣ ነገር አለ። እግዚአብሔር እርሱን እንድትሰሙ እግዚአብሔር ይርዳችሁ። እግዚአብሔር ይመስገን። እንደዚህ ነው የሚለው ልመናን ላቀረቡ ሰዎች አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ይጠብቃል ይላል። ለምን? በልመና በምልጃ በምስጋና ወደ እግዚአብሔር አቅርበው ችግራቸውን ፈትተውታል መጀመሪያ። ከዛ በኋላ አእምሮን የሚያልፍ የሚጠብቅ በአምላካችን በመድኃኒታችን በኢየሱስ ክርስቶስ የሚሰጥ ሰላም አለ ማለት ነው። ለምንድነው ሰላሙ የማይመጣልን ብለው የሚጠይቁ ሰዎች መጀመሪያ ተስተካክሏል ወይ? መጀመሪያ አስተካክልልታን ወይ? እንግዳ ሲመጣ መቼስ ቤታችሁ ቁሽሽ እንዳለው እንዳደራችሁበት ብርድ ልብሱ እዛ እንደወደቀ እንትኑ እዛ እንደወደቀ ወንበሩ እዛ እንደተዝረከረከ ግባ በጣም ረፍ በል ደስ ይበል አትሉትም። ሰላም እንግዳ ነው ለኔና ለእናንተ። አእምሮን የሚያሳርፈው ሰላም ወደኛ ሲመጣ ተጠራርጎለት ይፈልጋል። እንግዳው እረፍ እንዲባል ይፈልጋል። ተዘጋጅቶ ንስሐ የገባ ሰውነት እግዚአብሔርን የፈራ ሩቅ አይደለም ብሎ የሚያምን አምላኬ ከኔ ጋር አለ፣ ይቅር ብሎኛል፣ ተቀብሎኛል፣ ከእርሱ ጋር አለው፣ በእግዚአብሔር መንገድ እኖራለሁ፣ እናቴ ድንግል ማርያም አለች፣ በመካከል ቅዱሳን ከበውኛል፣ እርሱ የዘላለም አምላክ ደግሞ በልቤ ዙፋን ይነግሳል ብሎ የሚያምን ሰው ቤቱን ጠራርጎለት ስለሚሆን አእምሮን አጽድቶ ስለሚጠብቀው ሰላም ይመጣና አእምሮውን ሁሉ ይጠብቅለታል። እንደሱ እንድትሆኑ እግዚአብሔር ይርዳችሁ። እግዚአብሔር ይርዳችሁ። ነቢዩ ምን አለ? እናንተ ጽድቅን የምትፈልጉ ስሙኝ አለ ነቢይ ኢሳይያስ። ነቢይ እግዚአብሔር ቅዱስ ኢሳይያስ እናንተ ጽድቅ አምላካችሁን የምትፈልጉ፣ ጻድቅ ወይም ጽድቅ ማለት እግዚአብሔር ነው። እውነተኛ ማለት ነው። እውነተኛ ዋጋ ከፋይ ማለት ነው። እውነተኛ ዳኛ ማለት ነው። እውነተኛ አጽናኝ ማለት ነው እኮ እውነተኛ አጽናኝ ነው። እናንተ እርሱን የተራባችሁ አለ በምልጃ ቤታችሁን ጥረጉለታል፣ የሰላም ድምፁን እንድትሰሙ ከእግዚአብሔር ጋር ሁኑለታል። እመቤታችን ቅድስት ድንግል ማርያም ይህንን ሰላም በልቧ እየጠበቀችው ይህንን እረፍት በልቧ ይዛው ከሀገር እስከ ሀገር ትሳደር ነበረ መድኃኒት ልጇን ይዛ። ለዚህ ነው ማቴዎስ ወንጌላዊ ምዕራፍ 1 ቁጥር 21 ላይ ሕዝቡን ሁሉ ከኃጢአታቸው ያድናቸዋልና እናቱንና ልጁን ደግሞ እንዳትፈራ አገልግል፣ ከእርሷ የሚወለደው የሕይወት ምንጭ ክርስቶስ ነው። የተጠሙ የሚጠጡት የሚረኩበት፣ የተራቡ የሚበሉ ደግሞም እረፍት የሚያገኙበት። እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ የሚል ድምፅ ከእርሱ የሚወጣ ቃሉ ዝም ብሎ ቃል ያይደለ ሰርቶ የሚመልስ፣ ሰላም ለሚያስፈልገው ሰላም የሚሰጥ፣ ምግብ ለሚያስፈልገው ምግበ ነፍስ ምግበ ሥጋ የሚሰጥ፣ መጽናናትን የሚፈልግ የሚጽናናበትን ኃይል የሚሰጥ እርሱ ክርስቶስ ካንተ ጋር እንዲሆን አትፍራ። እሱ ደግሞ ይዛት የምታገለግለው እናት እመቤታችን ቅድስት ድንግል ማርያም በመንፈስ ቅዱስ የተከናወነ ስለሆነ አብርሃት ለመሰደድ አብርሃት ዋጋ ለመክፈል አትፍራ አለው። አትፍራ አለው። ያው እንደምታውቁት ስደቱን ከዛ በኋላ ቀጠለ ዮሴፍ። የቀጠለው ግን መከራ ነው። የጠበቀው ግን ብዙ ነገር ነው። መሰደድ ነው። እጅግ ዋጋ የሚያስከፍል ነገር ነው የሆነው። ነገር ግን ከእግዚአብሔር ጋር ሆኖ ዋጋ መክፈል የተሻለ ነው። ቅዱስ ጳውሎስም እንደተናገረ ቅዱስ ሙሴም እንደመሰከረ
ዕብራዊ ምዕራፍ 11 ቁጥር 24 ላይ ሙሴ በእምነት እምቢ አለ። ለምን ብለው ሲጠይቁት እዛ መካከል ያሉ ሰዎች የፈርዖን የልጅ እንዳልባላል ከእግዚአብሔር ጋር መሆንን መርጫለሁ። ለምን? ያስገደደው ሰው የለም። ጦር አልተሰበቀበትም፣ ጅራፍም ደግሞ አልተወረወረም፣ ድንጋይም አልቀረበበትም። ትኩር ብሎ ሲመለከተው ኋላ የሚመጣው ሚዛን ከእግዚአብሔር ጋር የሆኑ ያብባሉ፣ ያፈራሉ። ደስታቸው ዘላለም ነው፣ አይነጥፍም። ከፈርዖን ጋር ያሉ ሰዎች ግን ወዛቸው እየደረቀ ተመለከተ። እየደረቀ ሰላም የላቸውም። ሁሌም በስጋት ነው፣ ሁሌም በዚህ ጦር ከተተው ነው፣ በዚህ ብዙ ነገር ነው ያላቸውና ሲያይ አይ እኔ አምላኬ ጋራ መሆን ይሻለኛል፣ በጊዜው ዋጋ ብከፍልም ከክርስቶስ ሕዝብ ጋራ መነቀፍን ለባለጸግነት ቆጥራለሁ አለ። እግዚአብሔርም ደግሞ አላሳፈረው። ምክንያቱም ቅርብ ስለሆነ እግዚአብሔር ሩቅ አይደለም። እግዚአብሔር የቅርብ አባት ነው፣ የቅርብ አምላክ ነው። እግዚአብሔር አብሯችሁ ነው ያለ። እግዚአብሔር ስትወድቁ የሚያነሳ ነው። እግዚአብሔር እየወደቃችሁ የሚያነሳ ሰነፍ ጓደኛ አይደለም፣ አምላክ ነው። ሳትወድቁ ገና እጃችሁን የሚይዝ ነው። በመጽሐፈ ኢያሱ ምዕራፍ 1 ቁጥር 7 ላይ ወደ ግራህም ወደ ቀኝህም አትበል፣ አንድ መንገድ አለ፣ እሱም ብሉይን ሐዲሱን ተከተል፣ በዛ ውስጥ እኔን ታገኘኛለህ። እግዚአብሔር አባቴ ነው ብለህ ተከተለኝ፣ እኔም ልጄ ነህ ብዬ ተቀብዬ ካንተ ጋር ያለሁት። ስለዚህ እጅን ይዛለሁ፣ አትፍራ፣ አትደንግጥ፣ ከሙሴ ጋር እንደነበርኩ ካንተ ጋር ሆናለሁ። ምክንያቱም እኔ ቅርብህ ነኝ እያለው ነው። ስለዚህ እንደጠፉት ወገኖቻችሁ ወይንም ደግሞ እርስ በርስ እንደሚተላለቀው ማንነት ሳይሆን ክርስቲያን መሆን ያለበት የእግዚአብሔርን እጅ መያዝ። የእግዚአብሔርን እጅ መያዝ ምን አይነት ነው? ቀይ ነው? ጥቁር ነው? ወፍራም ነው? ቀጭን ነው? እንደሱ አይደለም። ማዳኑን ተስፋ ማድረግ በወንጌል ውስጥ እግዚአብሔር ከኔ ጋር አለ ማለት እንዲሁ ጉምትር ብሎ እንዲሁ ይሄ ጭንድድ ብሎ እንዲሁ ማልቀስ፣ ይሄ ተስፋ መቁረጥ እኔማ እንዲሁ የታለ የሚለውን ነገር አስወግዶ እግዚአብሔር አባቴ ነው የሚል በቃ እግዚአብሔር አባት ደግሞ እኮ እግዚአብሔር አባታችሁ ነው። እየሰማችሁ ነው። እግዚአብሔር ምናችሁ ነው? አባታችሁ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ሐሳብ ሌላ ጥቅሶችን ልጨምር አስቤ ነበር፣ ነገር ግን ጊዜም እንዳይወስድባችሁ ሁለት ምዕራፍ ነግራችሁ ትምህርቴን እጨርሳለሁ። ጌታ ቅርብ ነው ይላል ነቢዩ ኢሳይያስ ምዕራፍ 49 ቁጥር 48 ቁጥር 16 ላይ እግዚአብሔር አምላክህ ቅርብ ነው ይላል። እግዚአብሔር አምላካችሁ ቅርብ ነው፣ ከድንግል የተወለደው ቅርብ ነው። ከድሆቹ ጋር አብሮ ለማደር፣ ለማጽናናት፣ ለመመገብ፣ ለመጠበቅ ቅርብ ነው፣ ሩቅ አይደለም። በብዙ ችግራችሁ ውስጥ ላይ እግዚአብሔርን አስቀድሙ። በኑሯችሁ ላይ እግዚአብሔርን አስቀድሙ። በሕይወታችሁ እግዚአብሔርን አስቀድሙ። በእምነታችሁም እግዚአብሔርን ለማወቅ እግዚአብሔርን ራሱ አስቀድሙት። ብዙ ጊዜ በራሳችን መንገድ እንሄድና እግዚአብሔርን ለማወቅ እንሞክራለን። አይሆንም፣ አይሳካም። በዮሐንስ ወንጌል ለዚህ ማረጋገጫ የሚሆናችሁ ምዕራፍ 15 ቁጥር 14 ላይ ያለ እኔ አንዳችም ልታደርጉ አትችሉም ይላል። ስለዚህ ምን እያለ ነው? እኔ እናንተ ጋር ሆኜ እኔን እንኳን ወቁኝ በእኔ ነው የሚለው እግዚአብሔር። ምን ማለት ነው? መንፈስ ቅዱስ ከእናንተ ጋር ይሆንና ራሱን መንፈስ ቅዱስን እንድታውቁት ያደርጋችኋል። መንፈስ ቅዱስ ከእናንተ ጋር እንዲሆን እርዳኝ፣ እኔ አላውቅም፣ እኔ አቅም የለኝም፣ አሳውቀኝ፣ ጥበብ ግለጥልኝ እንደ አባቶቼ አንተ ከኔ ጋር ስትሆን አንተ ከኔ ጋር እንዳለ አውቃለሁ። እግዚአብሔርነቱን የምናውቀው በእርሱ። ምን ማለት ነው? እግዚአብሔርን እንፈራዋለን፣ እምነትን ግለጥልን እንለዋለን ነው እያልኳቸው ያለው። ግር እንዳሰኛቸው እግዚአብሔርን ትፈሩታላችሁ፣ ታመልኩታላችሁ። ስትፈሩት ግን ፍቅሩ ገብቷችሁ አባታችሁ እንደሆነ አንድ እዚህ ላይ ከረሜላ ሰጠኝ እያለ የሚለምን ሕፃን አባቱን እየፈራ አይደለም ከረሜላ የሚጠይቀው። አባ ከረሜላ ያስፈልገኛል ነው የሚለው፣ ግዛልኝ ነው የሚለው። እንደውም አይታችሁት ከሆነ ልትገዛልኝ ትችላለህ አይልም፣ ግዛልኝ። እየሰማችሁ ነው። አባቶች አንዳንዶች ያው ፈገግ አሉ፣ ቤታቸው ሲገባ የሚጠብቃቸው ግዛልኝ ነው የሚለው። ማለት ግንኙነቱም እንዴት እንደሆነ ያውቀዋል። የሰፈር ልጅ አይደለም፣ አባቱ እንደሆነ ያውቃል። ክርስቲያን እግዚአብሔር አባቱ ነው። በእምነት ጽኑ። ወደ ቤታችሁ ኑና አባት ሆይ፣ የድንግል ልጅ ሆይ፣ አንተ ከኔ ጋር እንዲህ አይነት ቀንበር አለ፣ እስኪ አንተ ፈቃድ ይሁን፣ እስኪ አንተ ቅደም፣ ዓላማህን አስቀድመው፣ እንደገና እንድጸና እርዳኝ። የሚጠቅም ከሆነ አስቀጥለው፣ የማይጠቅም ከሆነ ቶሎ ከኔ ያስወግደውና የምጸናበትን ነገር። አንዳንድ ዛፎች እኮ አሉ ወዲያው ቆርጣችኋቸው የማይደርቁ ግን የተቆረጠብንም ማንነት አይተነው ከቀጠልን
እንዳንደርቅ ጥንቃቄ ስለሚያስፈልግ ከእግዚአብሔር ውጪ የሆኑ ይቆረጣሉ። ሐዘን ሲመጣ ለዛ ነው ማገገም የሚከብደን፣ መጽናት የሚከብደን። ውሃ መጠጣት ስላልቻለን ምግቡንም መውሰድ ስላልቻለን ማለት ነው። ውሃ የእግዚአብሔር ቃል ነው፣ ምግቡም የእግዚአብሔር ቃል ነው። ቅዱስ ሥጋው ክቡር ደሙ ነው። ወደ ክቡር ደሙ ወደ ቅዱስ ሥጋው ለመድረስ ይህንን የሕይወት ቃል መመገብ በጎ ነው። ዮሐንስ ወንጌል ምዕራፍ 4 ላይ ቤታችሁ ገብታችሁ አንብቡት። ቃሉ ምግብ ነው፣ ቃሉ መጽናኛ ነው፣ ቃሉ ጉልበት ነው፣ ቃሉ ኃይል ነው። ቅድስት ቤተ ክርስቲያንን የሰጠን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የሉቃስ ወንጌል ምዕራፍ 12 ቁጥር 22 ላይ ቤታችሁ ገብታችሁ አንብቡት። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 10 ላይ ቤታችሁ ገብታችሁ አንብቡት። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 26 ላይ ቤታችሁ ገብታችሁ አንብቡት። ቤታችሁ ገብታችሁ ስለ ሽንኩርት ስለ ቲማቲም ብዙ ጊዜ አይምሯችሁን ቢዚ አታድርጉት። የሚያስጨንቃችሁ የነፍሳችሁ ጉዳይ ሊሆን ይገባል። የማቴዎስ ወንጌል ምዕራፍ 6 ቁጥር 25 እናንተ ደግሞ ስለምትበሉት ወይንም ደግሞ ስለምትለብሱት ነገር አትጨነቁ፣ ይልቁንስ ስለ መንግሥተ ሰማያት ጉዳይ ሁሌም ስሩ፣ ሁሌም ወጥራችሁ ስለ እምነታችሁ ጠንክሩ ተብሎ ተጽፏል። ስለዚህ እግዚአብሔር ከእናንተ ጋር ነው ያለው፣ ሩቅ አይደለም፣ ቅርብ ነው። ስትወድቁ ያነሳል፣ ስትታመሙ ይፈውሳል። ሕይወት ምግብ መጠጥ ነው። እግዚአብሔር ይስጥልን፣ ይቆየ